በአስቸጋሪ የህይወት አደባባይ ላይ ቆመን ወዴት እንደምንሄድ ግራ ሲገባን ትልቁ ጥያቄ ይነሳል። ፈጣሪ ለኔ ያለው ሐሳብ ምንድን ነው? ብዙዎቻችን የእግዚአብሔርን ፍቃድ ማወቅ የሚሳነን ሚስጥር ወይም ደግሞ ለጥቂት ቅዱሳን ብቻ የሚገለጥ እንቆቅልሽ ይመስለናል። በዚህም ምክንያት እንደ ጨለማ ጉዞ በዳበሳ ለመጓዝ እንገደዳለን። ትክክለኛውን ሰው አግብቻለሁ? ይህ ስራ የእግዚአብሔር ፍቃድ ነው? የሚሉ ጥያቄዎች በውስጣችን ሲመላለሱ መልሱን የምናገኝበት ቁልፍ እናጣለን። ዛሬ የምነግራችሁ ታላቅ እውነት ይህ ነው። እግዚአብሔር ፍቃዱን ሊደብቅባችሁ ሳይሆን ሊገልጥላችሁ ይፈልጋል። ለዚህ ጉዟችን መነሻ የሚሆን ታላቅ ሐዋርያው ጳውሎስ በሮሜ ሰዎች መልእክቱ ምዕራፍ 12 ከቁጥር 2 ላይ ያሰፈረው መመሪያ ነው። እንዲህ ይላል፣ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፍቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ምን እንደሆነ ፈትኑና ወቁ። እዚህ ቃል ላይ 3 ወሳኝ ነጥቦች እናገኛለን። አንደኛው የእግዚአብሔር ፍቃድ በጎ፣ ደስ የሚያሰኝና ፍጹም መሆኑን፣ እርሱ ለእናንተ ያለው ዕቅድ ክፉ ሳይሆን ለወደፊት ሕይወታችን ተስፋን የሚሰጥ ነው። ሁለተኛው ይህን ፍቃድ ለማወቅ በልባችን መታደስ መለወጥ እንዳለብን፣ ዓለም እንደሚያስበው ካሰብን፣ ዓለም እንደሚጨነቀው ከተጨነቀን ሰማያዊውን ድምፅ መስማት አንችልም። ሶስተኛው ፈትኑና ወቁ የሚል ነው። እግዚአብሔር እንድንመረምር እንድንጠይቀውና እንድንረዳ ይጋብዘናል። ወዳጆች ሆይ የእግዚአብሔር ፍቃድ በሰማይ የተቆለፈ ምስጢር አይደለም። ይልቁንም በጨለማ ውስጥ ለሚጓዝ ሰው እንደሚበራ የመንገድ መብራት ነው። መብራቱ ግን የሚበራው እንደ እርምጃ ወደፊት ስንራመድ ነው። ብዙውን ጊዜ እግዚአብሔር የሕይወታችን ሙሉ ካርታ በአንድ ጊዜ አይሰጠንም። ይልቁንም ለእያንዳንዱ እርምጃ የሚሆን ብርሃን ይሰጠናል። ዛሬ በዚህ ቪዲዮ የምንመለከተው በሕይወታችን ውስጥ ግርግር በበዛበትና ድምጾች በበዙበት ሰዓት ትክክለኛውን የእግዚአብሔርን ድምፅ ከገዛ ስሜታችንና ከዓለም ጩኸት እንዴት ለይተን እንደምንሰማ ይሆናል። ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። በእውነት የእግዚአብሔርን ፍቃድ ለመቀበል ዝግጁ ናችሁ? መልሳችሁ አዎን ከሆነ ልባችሁን ከፍታችሁ አብራችሁን ቆዩ። አሁን ወደ መጀመሪያው ነጥብ እናልፋለን። የመጀመሪያው መመሪያውን መፈለግ ነው። ወዳጆች ሆይ ብዙዎቻችን አንድ አዲስ የቤት ዕቃ ወይም ስልክ ስንገዛ መጀመሪያ የምንፈልገው ነገር ምንድን ነው? ማኑዋል ወይም መመሪያውን ነው። ያ መመሪያ ያ ዕቃ እንዴት መስራት እንዳለበትና የሰሪው ፍቃድ ምን እንደሆነ በዝርዝር ይነግረናል። የእግዚአብሔር ፍቃድ እንዲህ ነው። እግዚአብሔር በሕይወታችን ውስጥ እንድንሰራበት የሰጠን ትልቁ መመሪያ መጽሐፍ ቅዱስ ነው። ብዙ ሰዎች ጌታ ሆይ ፍቃድ ምንድን ነው እያሉ ሌሊቱን ሙሉ ይጸልያሉ። መጽሐፍ ቅዱሳቸውን ግን አቧራ ጠጥቶ ጠረጴዛ ላይ ተቀምጧል። የእግዚአብሔርን ድምፅ ለመስማት ጆሮአችንን ከማቅናታችን በፊት የተጻፈውን ቃሉን ለማንበብ ዓይናችንን ማቅናት አለብን። አስተውሉ፣ 90% የሚሆነው የእግዚአብሔር ፍቃድ አስቀድሞ በመጽሐፍ ቅዱስ ውስጥ በግልጽ ተቀምጧል። እግዚአብሔር ስለ ሁሉም ነገር በዝርዝር እንድትጠይቀው አይጠበቅብህም፣ ምክንያቱም ቃሉ መልሱን ሰጥቶናልና። ለምሳሌ ለጠላቶች ይቅርታ ላድርግ ብለህ መጸለይ አያስፈልግህም፣ ቃሉ ይቅር በል ይላል። በስራዬ ታማኝ ልሁን መጠየቅ አያስፈልግህም፣ ቃሉ በሰው ፊት ሳይሆን ለጌታ እንደምትሰራ አድርጉ ይላል። ቅድስና፣ ፍቅር፣ መታዘዝና ትህትና እነዚህን ሁሉ የእግዚአብሔር ግልጽ ፍቃዶች ናቸው። ያልተጻፈውን የእግዚአብሔርን ፍቃድ ለማወቅ መጀመሪያ በተጻፈው ቃል ላይ መታመንና መታዘዝ ይኖርብናል። መዝሙረኛው ዳዊት በመዝሙር 119 ላይ ቁጥር 105 ላይ እንዲህ ይላል፣ ቃል ለእግሬ መብራት ለመንገዴም ብርሃን ነው። እዚህ ጋር ሁለት ነገሮችን ልብ በሉ፣ መብራትና ብርሃን። ለእግሬ መብራት ለአንድ እርምጃ ብቻ ነው የሚያበራው። እግዚአብሔር ዛሬ ልትወስደው የሚገባህን አንዲት እርምጃ በቃሉ ያሳይሃል። ለመንገዴ ብርሃን ደግሞ ራቅ ያለውን አቅጣጫ ያሳይሃል። የእግዚአብሔር ቃል ዛሬ ምን ማድረግ እንዳለብህ ብቻ ሳይሆን ሕይወት ወዴት እየመራ እንደሆነ አቅጣጫ ያሳይሃል። ከቃል ውጭ የሚመጣው መመሪያ ሁሉ መጨረሻው ገደል ነው። ይህን ነጥብ በደንብ ስሙ። እግዚአብሔር በቃሉ የከለከለውን ነገር በራእይ ወይም በድምፅ አድርግ አይልህም። እግዚአብሔር ከራሱ ቃል ጋር አይጋጭም። አንድ ሰው መጥቶ ሌላውን ሰው በድዬ እንድበለጽግ እግዚአብሔር ፈቅዶልኛል ቢልህ ያ ድምፅ ከእግዚአብሔር እንዳልሆነ እርግጠኛ መሆን ትችላለህ። ለምን? ምክንያቱም ቃሉ አትስረቅ፣ አትበድል ይላልና። የእግዚአብሔር ፍቃድ ሁልጊዜም ከባህሪና ከቃሉ ጋር የሚስማማ ነው። ቃሉን ሳታውቁ ፍቃዱን ለማወቅ መሞከር ካርታ ሳይዙ በረሃ ውስጥ እንደመጓዝ ነው።
እንግዲህ መጀመሪያውን መጽሐፍ ቅዱሳችን መመርመር እንዳለብን ካየን ቀጥሎ የሚመጣው ጥያቄ በቃሉ ውስጥ ያልተጠቀሱ የግል ውሳኔዎቻችንን ለምሳሌ የትኛውን ትምህርት ልማር፣ የትኛውን ከተማ ልኑር እንዴት እናውቃለን የሚል ነው። ስለዚህ ደግሞ ሁለተኛው መሰረት ያስፈልገናል። አሁን ወደ ሁለተኛው በጣም ወሳኝ ወደሆነው መሰረት እንሸጋገራለን። እግዚአብሔር በውጭ ባለው ቃሉ ብቻ ሳይሆን በውስጥ ባለው መንፈሳዊ ይናገራል። መንፈስ ቅዱስ በውስጣችን የእግዚአብሔር ካምፓስ ሆኖ ተቀምጧል። ብዙ ጊዜ ሰዎች እግዚአብሔር በጆሮ ይነግረኛል ብሎ ይጠብቃሉ። እግዚአብሔር ግን አብዛኛውን ጊዜ የሚናገረው በጆሮ ሳይሆን በልብ ውስጥ ባለ ሰላም ነው። ሐዋርያው ጳውሎስ በቆላስይስ ሰዎች መልእክቱ ምዕራፍ 3 ከቁጥር 15 ላይ አንድ መመሪያ ይሰጠናል። እንዲህ ይላል፣ በክርስቶስ የሚገኘው ሰላም በልባችሁ ይንገስ። በዚህ ጥቅስ ላይ ይንገስ የሚለው ቃል በዋናው ቋንቋ ዳኛ ሆኖ ይቁም ማለት ነው። አንድ የእግር ኳስ ዳኛ ጨዋታው በሕጉ መሰረት እየሄደ መሆኑን እንደሚቆጣጠር በውስጣችሁ ያለው ሰላም ደግሞ ሕይወታችሁ በእግዚአብሔር ፍቃድ ውስጥ መሆኑን የሚቆጣጠር ዳኛ ነው። አንድን ነገር ለማድረግ ስታስቡ በልባችሁ ውስጥ ጥልቅ የሆነ የማይናወጥ ሰላም ካላችሁ ያ የእግዚአብሔር አረንጓዴ መብራት ነው። ነገር ግን ሁሉም ነገር ተመቻችቶ ሳለ በውስጣችሁ የሚረብሽ፣ የሚወጋ ወይም እረፍት የሚነሳ ስሜት ካለ ያ የእግዚአብሔር ቀይ መብራት ነው። አንድ ምሳሌ ልንገራችሁ። ምናልባት አንድ የሥራ ዕድል አግኝታችሁ ይሆናል። ደሞዙ ከፍተኛ ነው፣ ቦታውም ይመቻል፣ በቃሉ መሰረት ስርቆት የለበትም። ነገር ግን ያን ውሳኔ ልትወስኑ ስትሉ በውስጣችሁ የሚረበሽ ስሜት ይሰማችኋል። ሆን ብዬ የምጠላው ነገር የለም ግን ደስ አይለኝም ትላላችሁ። ይህን ስሜት አትናቁት። ብዙዎቻችን ለምን ብለን ምክንያቱም ስለምንፈልገው ብቻ ይህን ድምፅ እናልፈዋለን። እግዚአብሔር ግን ወደፊት የሚመጣውን መከራ ስላየ ገና በሩ ላይ ሆናችሁ በሰላም እጦት ይነግራችኋል። ሰላም እግዚአብሔር የሚጠቀምበት የውስጥ ቋንቋ ነው። አንድ ነገር ልብ በሉ። ሰላም ማለት ስሜት ማለት አይደለም። ስሜት እንደ አየሩ ሁኔታ ይለዋወጣል። ዛሬ ደስ ይላችኋል፣ ነገ ደግሞ ይከፋችኋል። የእግዚአብሔር ሰላም ግን በማዕበል ውስጥ እንኳን ያለ መረጋጋት ነው። ክርስቶስ ኢየሱስ በመርከቧ ላይ ማዕበሉ እያናወጠ ተኝቶ ነበር። ማዕበሉ ውጭ ነው፣ ሰላሙ ግን ውስጥ ነው። የእግዚአብሔር ፍቃድ ውስጥ ስትሆኑ በዙሪያችሁ ዓለም ቢናወጥ ጌታ ከኔ ጋር ነው የሚል ትልቅ ረፍት ይሰማችኋል። ዛሬ ልጠይቃችሁ፣ በሕይወታችሁ ልትወስኑ ያሰባችሁት ነገር ልባችሁ ላይ ምን ይላል? ዳኛው ምን እያለ ነው? ሰላም አላችሁ ወይስ ረብሻ? አሁን ወደ ሶስተኛው መሰረት እንመጣለን። እግዚአብሔር በቃሉ ወይም በመጽሐፍ ቅዱስና በውስጥ ሰላም ብቻ ሳይሆን በዙሪያችን ባሉ ሁኔታዎች ይናገራል። እግዚአብሔር የሁኔታዎች ጌታ ነው። አንዳንድ ጊዜ እግዚአብሔር ፍቃዱን የሚገልጠው በሩን በመዝጋት ነው። አንድ ነገር ለማድረግ ፈልጋችሁ ጸልያችሁ ደክማችሁ ግን መንገዱ ሁሉ ጭልምልም ይብላችሁ ተስፋ አትቁረጡ። ያ ዝግ በር ራሱ መልስ ነው። እግዚአብሔር በሩን የዘጋው ስለማይወዳችሁ ሳይሆን በዚያ በር በኩል ብትሄዱ የሚገጥማችሁ ውድቀት ስላወቀ ከጉዳቱ ሊጠብቃችሁ ስለፈለገ ነው። እዚህ ጋር አንድ ትልቅ ጥንቃቄ ያስፈልጋል። ብዙ ሰዎች መንገዱ ከተመቸ የእግዚአብሔር ፈቃድ ነው ብሎ ያስባሉ። ይህ ሁል ጊዜ እውነት አይደለም። ዮናስን አስታውሱ። ከእግዚአብሔር ፊት ኮብልሎ ወደ ተርሴስ ለመሄድ ሲል ወደቡ ላይ መርከብ አገኘ። መንገዱ ተመቻችቶለት ነበር፣ ነገር ግን ያ የእግዚአብሔር ፈቃድ አልነበረም። በሌላ በኩል ሐዋርያው ጳውሎስን ወደ መቅዶንያ እንዲሄድ ተጠርቶ ሲሄድ ግን እስር ቤት ገባ። መንገዱ አልተመቻችለትም ነበር፣ ግን የእግዚአብሔር ፈቃድ ነበር። ቁልፉ ይሄ ነው። ሁኔታዎች መመዘን ያለባቸው በመጀመሪያ ነጥብ ወይም በቃሉ እና በሁለተኛው ነጥብ በውስጥ ሰላም መነጽር ነው። ሁኔታዎች ብቻቸው መመሪያ አይሆንም፣ ከቃሉ ጋር ሲገጣጠሙ ግን ማረጋገጫ ይሆናሉ። እግዚአብሔር ሌላው የሚናገርበት መንገድ በሰዎች በኩል ነው። በምሳሌ ምዕራፍ 11 ከቁጥር 14 ላይ በምክር ብዛት ግን ደህንነት ይሆናል ይላል። እግዚአብሔር የእናንተን ሕይወት ከሩቅ ስለሚያይ በመንፈሳዊ ሕይወታቸው ለበሰሉና ለሚወዷቸው ሰዎች እናንተ የምታዩትን ነገር ሊያሳያቸው ይችላል። አንድ ውሳኔ ላይ ደርሳችሁ ቤተሰብ፣ መንፈሳዊ አባት ወይም ታማኝ ጓደኞች ይህ ነገር አይታየኝም ካሏችሁ ቆም ብላችሁ መጸለይ ይኖርባችኋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የሰዎችን ምክር ለመስማት ትህትና ሲኖረን የእግዚአብሔርን ፍቃድ ለማግኘት እንቀርባለን። ወዳጆች ሆይ የእግዚአብሔርን ፍቃድ በምንፈልግበት ጊዜ ጠላት ዲያብሎስ በመንገዳችን ላይ የሚያስቀምጣቸው 3 ወጥመዶች አሉ። የመጀመሪያው ወጥመድ ስሜታዊነት ነው። ብዙ ጊዜ ስሜታችንን ከእግዚአብሔር ድምፅ ጋር እናቀላቅላለን። አንድ ነገርን በጣም ስለምትፈልጉት ብቻ የእግዚአብሔር ፍቃድ ነው እንላለን። ነገር ግን አስታውሱ፣ እውነት የሚመዘነው በስሜት ሳይሆን በቃል ነው። ስሜት እንደ ደመና ተኖ ይጠፋል፣ የእግዚአብሔር ፍቃድ ግን ጸንቶ ይቆማል።
ሁለተኛው ወጥመድ ምልክት ብቻ መፈለግ ነው። ብዙዎቻችን ጌታ ሆይ ፍቃድ ከሆነ ነገ ሰማዩ ቀይ ይሁን እያልን እንደ ሎተሪ ምልክት እንፈልጋለን። እግዚአብሔር የሚፈልገው ምልክት ፈላጊዎች እንድንሆን ሳይሆን ድምፅ አዋቂዎች እንድንሆን ነው። ከምልክቱ ይልቅ ከሰጪው ጋር ተቀራረቡ። ሶስተኛው ወጥመድ ፍርሃት ነው። ብሳሳትስ በሚል ፍርሃት ምንም ውሳኔ ሳንወስን እንቀራለን። ነገር ግን እግዚአብሔር የፍርሃትን መንፈስ አልሰጠንም። በጸሎትና በቃሉ መሰረት እርምጃ ስትጀምሩ ብትሳሳቱ እንኳን የሚመልሳችሁ እረኛ አላችሁ። የተወደዳችሁ ወንድሞችና እህቶቼ ይህ ትምህርት ለሕይወታችሁ ብርሃን እንደሆናችሁ ተስፋ አደርጋለሁ። ከጠቀማችሁ ለሌሎች አጋሩት። በኮሜንት መስጫው ላይ ደግሞ እግዚአብሔር የረዳችሁበትን አንድ ውሳኔ ጻፉልኝ፣ እኔም አነባችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሁል ጊዜ የምለቃቸው መንፈሳዊ ትምህርቶች እንዲደርሳችሁ አድርጉ። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ሰላም